ስለ ነገ የምናስበው ትልቅ ፍርሃት ከትናንትናው ትልቅ ህመማችን ጋር በጣም እንደሚመሳሰል ተመልክተን እናውቃለን። ምናልባት በልጅነታችን እንደተተውን ስለተሰማን አሁን ሁላችንም ትልቅ የመተው ፍርሃት ወይም ፊር ኦፍ አባንዶንመንት የሚባለው ሊኖርብን ይችላል። ወይስ በድህነት ስላደግን አሁን ስለ ገንዘብ እጦት የማያቋርጥ ጭንቀት ውስጥ ገብተን ይሆን? እንግዲህ ይህ ተራ ጭንቀት አይደለም። ይህ ማለት የማያውቀው አይምሯችን፣ ይሄ አንኮንሽስ ማይንድ የሚባለው አይምሯችን ጊዜው ያለፈበትን የድሮ ድርጊት እየተጫወተብን ነው። ይሄ ኦልድ ስክሪፕት ራን እያደረገ ነው ማለት ነው። ሳይኮዳይናሚክስ የሚባል ቲዮሪ አለ። እሱ የሚያስተምረን አንድ ጥልቅ እውነት አለ። ትናንት አልሞተም ይለናል። ይሄ ሳይኮዳይናሚክስ ቲዮሪ ትናንት አልሞተም፣ ትናንትና በእኛ ውስጥ ይኖራል። አሁን ያለብንን ውጥረት የሚወስነው ያጥላ ነው ብሎ ይነግረናል። እንግዲህ በጥንት ጊዜ ቁልፍ ከሆኑ ግንኙነቶች ይሄ ሪሌሽናል ትራውማ ከሚባሉ ማለት ነው እነሱ አይነት ነገሮች ሲደርሱብን አእምሯችን ለመትረፍ ወይም ደግሞ ለማምለጥ የመከላከያ ዘዴዎችን ወይም ደግሞ ዲፌንስ ሜካኒዝሞችን ያዳብራል እና እነዚህ ገና ልጅ ሳለን ራሳችንን ለመከላከል ያነሳናቸው ጋሻዎች ናቸው። ይሄ እነዚህ ዲፌንስ ሜካኒዝሞች ማለት ነው። ችግሩ ምንድነው? ትልቅ ሰው ስንሆን እነዚያን ጋሻዎች አሁንም መያዛችን ነው። እኛ ሳናውቀው የድሮውን ህመም አሁን ወዳለው ሁኔታ እናስተላልፋለን ወይም ደግሞ ፕሮጀክሽን ወይም ፕሮጀክት እናደርጋለን። በስነ ልቦና ተደጋጋሚ የግዴታነት ወይም ደግሞ ሬፒቲሽን ኮምፐልሽን በሚባል አዙሪት ውስጥ እንገባለን ማለት ነው። ይህ ማለት ያንን የልጅነት ህመም ለማሸነፍ ተስፋ በማድረግ ያለፈውን አሳማሚ ተሞክሮ ሳናውቀው በየጊዜው እንደጋግመዋለን ማለት ነው። ይህም ነው አዲስ ስራ ስንጀምር የሚሰማን ፍርሃት ወይም ደግሞ በግንኙነታችን ውስጥ ሁል ጊዜ አልተረዳውም የሚል ስሜት የሚሰማን ምክንያት የትናንቱን ቁስል ዛሬ